በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቅዱስ ኤዎስጣቴዎስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ የመታሰቢያ ክብረ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ በኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የቅዱስ ኤዎስጣቴዎስን ገድሉን እናገራለን። ዳግመኛም የዚህ ብፁዕ ኤዎስጣቴዎስ ዜናውን እናገራለን። ትሩፋቱ እንደ ንጋት ኮከብ የሚያበራ ምድራዊ ሰው ሲሆን ሰማያዊና ምድራዊ መልአክ ነው። ቅዱስ ኤዎስጣቴዎስ የዋህነትን ደቀ መዛሙርቱ ሲያስተምራቸው አንድ ሰው ቀኝ ዓይኔን ቢያወጣ እርሱን መጥላትንና መበቀልን ባልቻልኩም እርሱን መውደድን ባበዛሁ ነበር እንጂ ይላቸዋል። ይህም ቅዱስ ኤዎስጣቴዎስ ወደ ኢየሩሳሌም 3 ጊዜ ሄደ። ኢየሩሳሌም በገባ ጊዜ በዚህ ዓለም ገንዘብ የበለጸገ አንድ መነኩሴ ከተማሪዎቹ ጋር ነበር። የቅዱስ ኤዎስጣቴዎስን ደቀ መዛሙርት ይህንን መነኩሴ መንገድህን ለሚመሩን ዋጋቸውን እናዋጣ፣ ለሚያገለግል ዋጋው ይገባዋል የሚል ጽሑፍ አለና አሉት። ይህንን ሰምቶ ይህ መነኩሴ ተቆጥቶ አባ ኤዎስጣቴዎስን ተሳደበ። አባታችን ቅዱስ ኤዎስጣቴዎስ ፈገግ እያለ ቁጣውን ያበርድ ዘንድ ያረጋጋዋል። አባ ኤዎስጣቴዎስም ደቀ መዛሙርቱን ስለ እርሱ ፈንታ ከእናንተ ዋጋ አንስጡ አላቸው። ጌታችን በወንጌል ጠላታችሁን ውደዱ ያለውን እንፈጽም ዘንድ ስጡ፣ ለሚጠሏችሁ በጎ ነገርንም አድርጉ አላቸው። የእግዚአብሔር መልአክም አባታችን ቅዱስ ኤዎስጣቴዎስን በተሳደበው መነኩሴ አንገት ላይ የእሳት ሐብልን አስገባበት። ሙሴን የተቃወሙት ዳታንና አቤሮን እንደዋጠቻቸው ምድር አፏን ከፍታ ዋጠችው። የዚህ መነኩሴ ልጆች የቅዱስ ኤዎስጣቴዎስን አባታችንን ፈልገን አወጣነው፣ ምን እንደሆነም አላወቅንም አሉት። የእስማኤል ወገን የሆነ መጠሪያቸውንም በሰማ ጊዜ ያ መነኩሴ ይፈልገው ዘንድ በግመሉ ተጫነ። ቅዱስ ኤዎስጣቴዎስን ያ እስማኤላዊ መነኩሴ ምድር ስለዋጠችው አታገኘውምና አትሄድ አለው።
የዚያ መነኩሴ ልጆች ከቅዱስ ኤዎስጣቴዎስ አንደበት ይህን ነገር በሰሙ ጊዜ ሁሉም ደነገጡ፣ በግንባራቸው ወድቀው ሰገዱለት። አባታችን ሆይ ሰውነታችን በፊትህ ትከብር ዘንድ አንተን ስለተገዳደርን ስለተቃወምንህና ስለሰደብን አባታችን ምድር ዋጠችው። ከዛሬ ጀምሮ አንተ አባት ሁነን ብለው ሀብታቸውን ለአባ ኤዎስጣቴዎስ ሰጡት። ለእነርሱም አገልጋዮች ሆኑት። ቅዱስ ኤዎስጣቴዎስን ይህንን ገንዘብ ለቤተ ክርስቲያንና ለነዳያንም ሰጠው። የዚህም የአባታችን ዜና ትሩፋቱ በብሔረ አግዓዚ በአራቱ ማዕዘንም ተሰማ። አባቶቼ ወንድሞቼ ሆይ የዚህን የቅዱስ አባ ኤዎስጣቴዎስ ተአምራቱን ድንቅ ሥራውን በሰማይና በምድር መካከል ያለ የክብር ኮከብ የሚሆን ተአምራቱን ስሙ። በዚያ ዘመን በዙሪያቸው ባለ ሀገር ሁሉ ድርቅ ሆነ። የአባታችን ኤዎስጣቴዎስ ልጆች መጥተው አባታችን ሆይ ድርቅ ሆነ፣ እህል ጠፋ፣ ከወተታቸው ለምግባችን አይብ አጓት እያደረግን እንኖር ዘንድ ከምዕመናን ዘንድ ለየራሳችን አንዳንድ ላም እንውሰድ አሉት። ቅዱስ ኤዎስጣቴዎስም በመንፈስ ቅዱስ ጸንታችሁ ታገሱ አላቸው። ያለ ምግብ አንችልም አሉት። ስለ ከብቶቻቸውን ዋጋ እንስጣቸው አሉት። ቅዱስ ኤዎስጣቴዎስን የልጆቹን ንግግር ባየ ጊዜ አሳዝነውት ሄዳችሁ ያሰባችሁትን አድርጉ አላቸው። የድርቁ ዘመን አልፎ አዝመራ በደረሰ ጊዜ አባታችን ቅዱስ ኤዎስጣቴዎስ ልጆቹን ለከብቶቹ ለባለቤቶቹ መልሶ አላቸው። የድርቁ ዘመን አልፎ አዝመራ በደረሰ ጊዜ አባታችን ቅዱስ ኤዎስጣቴዎስ ልጆቹን ከብቶቹን ለባለቤቱ መልሶ አላቸው። አይዋጓቱ በጣማቸው ጊዜ ላሞቹን ለምዕመናን ለመመለስ እምቢ አሉ። ስለዚህም ነገር አባታችን ቅዱስ ኤዎስጣቴዎስ ወደ እግዚአብሔር አመለከተ። እነዚህ ላሞችም አለቁ። የአባ ኤዎስጣቴዎስ ልጆች ይህን ድንቅ ተአምር ባዩ ጊዜ በዚያች ሰዓት ሁሉም ልጆቹ ድንጋይ ተሸክመው ወደ እርሱ መጥተው አባታችን ሆይ ኃጢአታችን አስተስርይልን፣ በእኛም ላይ ይቅርታን አድርግ አሉት። እነዚያ እንስሳት እንደሞቱ እኛም እንዳንሞት አንተ በእግዚአብሔር ዘንድ ይደረግልሃልና ለምንልን አሉት። እንደ ሙሴ ዳታና አቤሮንም የቆሬንን ልጆች ከእርሱም ጋር 150ውን እንዳጠፋቸው አታጥፋን አሉት። ኤልያስም 152ቱን መሳፍንት እንዳጠፋቸው ጴጥሮስም በተናገረ ጊዜ ሐናንያንና ሚስቱን እንደቀሰፋቸው ቶማስም በጥፊ የመታው እንደቀሰፈው አንተም እኛን አትቅሰፈን አሉት። ከአምላክህ ከእግዚአብሔር ዘንድ ሥልጣን ተሰጥቶሃልና እንደነሱ የሚሳንህ የለም አሉት። የአባታችን ኤዎስጣቴዎስ ልጆች እንደዚህ አሉ። እርሱም ዳግመኛ እንዳትበድሉ እወቁ አላቸው። ይህንን ብሎ ባረካቸው፣ በሰላም ወደ ቤታቸው ገቡ። ዳግመኛም የዚህ አባት ትሩፋቱን ድንቅ ሥራውን እንናገር። እራት በደረሰ ጊዜ መነኮሳት ምግባቸውን ይባርክላቸው ዘንድ ወደ እርሱ ያመጣሉ። ከእርሱ ቡራኬን ይቀበሉ ዘንድ ከቡራኬም በኋላ የየራሳቸው ምግብ ይበላሉ። ከዚህ በኋላ ከልጆቹ አንዱ ወደ አባታችን ኤዎስጣቴዎስ መጠጥን በጽዋ አምጥቶ አባታችን ባርክልን አለው። አባታችን ኤዎስጣቴዎስም ይህንን ነው የምባርክላችሁ ወይስ በቤታችሁ ያለውን ነው አለው። እነርሱም ይህንን ሰምተው ደነገጡ። እኛ ተሸሽገን የሰራነውን እርሱ በግልጽ አወቀብን አሉ። ዳግመኛ ከደቀ መዛሙርቱ አንዱ ሰው እንዳያውቅበት ጎመኑን በቅቤ አጣፍጦ አመጣ። ውስጡ ግን በልዩ ልዩ ቅመማትና ቅቤ የጣፈጠ ነው።
ወደ አባታችን ኤዎስጣቴዎስ ወስዶ አባቴ ይህን ምግብ ባርክልን አለው። አባታችን ኤዎስጣቴዎስም ጸጋንና ሞገስን የተመላ የነፍስን ፈቃድ የሚያውቅ ነውና ቅዱስ ጳውሎስ መንፈስ ቅዱስ ያደረበት ሁሉን ያውቃል፣ እርሱ የማያውቀው የለም እንዳለ ለዚህ አገልጋይ እንዲህ ብሎ መለሰለት፣ ይህንን ምግብ ባርክልኝ የምትለኝ ውስጡን ነው ወይስ ውጭውን አለው። ይህንም ብሎ ምግቡን ባረከለት። ያን ጊዜ ያ በጎመን ውስጥ ያለ የተለያየ ምግብ እሳት የበዛበት ሽሮ ከድስቱ በላይ እንዲፈስ ወጣ፣ ዘለለ፣ በተሰበሰቡት ፊትም ታየ፣ ተገለጠ። የቅዱስ ኤዎስጣቴዎስን ድንቅ ሥራ ያዩትም አደነቁ። በወዳጆቹ ላይም ድንቅ ተአምራትን ስለሚያደርግ እግዚአብሔርን አመሰገኑት። አባ ኤዎስጣቴዎስንም ልጆቹን ለሁሉ ነገር እንቅፋት እንዳይሆን ምግባቸውን ከዛሬ ጀምሮ ወደ እኔ አታምጡ አላቸው። እነዚህ ወራቶች ከተፈጸሙ በኋላ አባታችን ኤዎስጣቴዎስ ታመመ። ሕመሙ ግን ለሞት የሚያደርስ አይደለም፣ የእግዚአብሔር ልዕልና በእርሱ ላይ ሊገለጽ ነው እንጂ። በሕመሙ ምክንያት ተኝቶ ሳለ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ በሰውነቱ ላይ ክንፉን ጋረደ። ቤቱም ብርሃንን ተሞላች። ጠፍታ የነበረች የቤቱ መብራት በብርሃኑ ጸዳል በራች። በሰውነቱ ላይም ክንፉን አራገበ። በአማረ ቃልም አጽንቶ ደስ አሰኘው። ዳግመኛም 14,000 ጌታን የተከተሉ ሕፃናት በተወደደ በጣፈጠ አንደበታቸው በእግዚአብሔር ፊት የሚያመሰግኑትን የዚህን ዓለም የሚያስረሳውን ምስጋና ነገረው። ቅዱስ ሚካኤል ይህን እየነገረው ከአገልጋዮቹ አንዱ በዚች በታመመበት ቀን የጠይቀው ዘንድ ወደ እርሱ መጣ። ወደ ቅዱስ ኤዎስጣቴዎስ ቤት በቀረበ ጊዜ በገኛ ብርሃንን አይቶ ፈራ፣ ተንቀጠቀጠ። ወደ ቤቱም ተመለሰ። ከዚህ በኋላ ቅዱስ ሚካኤል ብፁዕ ኤዎስጣቴዎስን ተናገረው። መንፈስ ቅዱስ ማደሪያ ትሆን ዘንድ ሰውነትን ስላነጻ ሥጋንም ስለጠበቅህ ስለዚህ ነገር አጽናናህና ሰውነትን አስደስትህ ዘንድ ልዑል እግዚአብሔር ወደ አንተ ላከኝ አለው። ይህን ብሎ ቅዱስ ሚካኤል ከእርሱ ተሰወረ። በዚያ ሰዓት አባታችን ኤዎስጣቴዎስ ከሕመሙ ተፈወሰ። በመንፈስ ቅዱስ ራእይ የሚያይ አንድ ሰው ነበር። ቅዱስ ኤዎስጣቴዎስ ኢትዮጵያዊ፣ ቅዱስ ኤፍሬም ሶርያዊ እንደሆኑ በዓይኖች አየሁ አለ። በእግዚአብሔር ፊት እኔ ድካምህን አበዛለሁ ሲባባሉ አየሁ አለ። እነርሱ ይህንን ሲባባሉ እመቤታችን የሕይወት ውሃን በውስጡ የሞላ የወርቅ ጽዋ በእጇ ይዛ መጣች። ይህንንም ለአባታችን ለቅዱስ ኤዎስጣቴዎስ እንዲህ ብላ ሰጠችው። ስለ እኔ ፍቅር ስትል ኢየሩሳሌም ስለሄድክ ይህንን የወርቅ ጽዋ ተቀበል፣ ጠጣ ብላ ሰጠችው። በንጽሕና ናዝራዊ በሆነ ልጄ ሰማያዊ በሆነ በአብ ማህየዊ በሆነ በመንፈስ ቅዱስ ተመስግንሃልና በበጎ ሥራህም ሰውና መላእክት ተደሰቱ። ለዚህም ቅዱስ ኤዎስጣቴዎስ ንጽሕት ድንግል እግዚአብሔር ማደሪያ ከሆነች ከእመቤታችን ሰማያዊ ጸጋ ተሰጠችው። ከመላእክት አለቃ ከቅዱስ ዑራኤል ዘንድ መልኩ እሳት የመሰለ ምስጢርን የሚገልጽ ውሃን የተመላ ጽዋን ለነቢዩ ዕዝራ እንደሰጠው ከእርሱም በጠጣ ጊዜ ጥበብን ተመላ። ዕውቀትም በልቦናው አደረ። ሰውነቱም 81ዱን መጽሐፍ እስከሚያጽፍ ድረስ ጸና። አባታችን ቅዱስ ኤዎስጣቴዎስ እንደ እርሱ የጥበብና የትዕግስት መንፈስ፣ የዕውቀትና የቸርነት መንፈስ፣ የማስተዋልና የየዋሃት መንፈስ፣ የትንቢትና የትምህርት መንፈስ፣ የጸጋና የሥልጣን የዕጣ መንፈስ፣ የኃይልና የረድኤት መንፈስ ተሰጠው። የመነኮሳት አለቃ የሆነው የአባታችን ነገሩ የነገሥታት አለቃ በሆነ በንጉሥ አምደ ጽዮን ዘንድ ተሰማ።
የእግዚአብሔር ወዳጅ ሃይማኖቱ የቀና ቤተ ክርስቲያንን የሚሠራ የሚያገለግል ወንጀለኞችን ድል የሚነሳ የጣዖት ማምለኪያ የሚያፈረርስ ሕገ ኦሪትን መስፍን እንደ ኢያሱ በሰልፍ ጊዜ ያጸና በሰራዊትም እነሆ ብዛት በምርኮ ብዛት እንደተመሰገነ እንደ እስራኤል ንጉሥ ዳዊት የምስጋና ዘውድንም እንደተቀዳጀ ኤርትራን ከጽንፍ እስከ ጽንፍ የሚገዛ የእግዚአብሔር ወዳጅ ወደ ንጉሥ አምደ ጽዮን እንደ ኢያሱ እንደ ዳዊት ነበር። በጥበብ የሚመኩ የሚተማመኑ አላውያን ሕዝቦች በጦር ድል ይነሳቸው ነበር። እርሱ ግን የክርስቶስን ጠላቶች መናፍቃንን አሸነፋቸው። በእግዚአብሔር ኃይል ጠላቶቹን ጭብጥ አድርጎ ገዛ። አሕዛብን ሁሉ አሳመነ። እስከ ምድር ዳርቻ ያሉትን ወደ ቀናች ኦርቶዶክስ ተዋሕዶ ሃይማኖት መለሰ። ነገሥታትን ድል የሚነሳ ይህ አምደ ጽዮን የአባታችን ቅዱስ ኤዎስጣቴዎስን ነገር በሰማ ጊዜ ወደ እርሱ ያመጡት ዘንድ መልእክተኞችን ላከ። ወደ እርሱም በደረሰ ጊዜ በመልካም ሰላምታ እጅ ነሳው። አባቴ ሆይ ፈቃድ ከሆነ ወርቁን ብሩን የከበረ ልብስን ውሰድ፣ ለስም መጠሪያ ለገዳም መተዳደሪያ ይሆን ዘንድ ምድርንም ውሰድ አለው። አባቴ ሆይ ከዛሬ ጀምሮ አንተ አባቱ ነኝ፣ መንግሥቴን ያጸናልኝ ዘንድ ወደ እግዚአብሔር ለምንልኝ አለው። ቅዱስ ኤዎስጣቴዎስም ለንጉሡ መለሰለት፣ የዚህን ዓለም ገንዘብን አልፈልግም አለው። ስለ ክርስቶስ ፍቅር የወንጌል ቃል ሰምቼ ይህንን ሁሉ የሥጋ ፍላጎት ትቸዋለሁና። ሰው ዓለሙን ሁሉ ቢነዳ ነፍሱን ግን ቢያጣ ምን ይጠቅመዋል? ምን ይረባዋል? ሰው መራራ ገሃነምን ጣዕመ መንግሥተ ሰማያትን ቢያውቅማ ለነፍሱ መዳኛ ምን በሰጠ ነበር? ዳግመኛ መከራን ተቀብሎ መከራ ካልመሰለኝ እኔን ሊያገለግለኝ አይችልም የሚለውን ሰምቶ ስለዚህ ነገር ቅዱስ ኤዎስጣቴዎስ ሰውነቱን እግዚአብሔር ዘንድ ያገኛት ዘንድ በዚህ ዓለም ጣላት። የዚህም ዓለም ገንዘብ ናቀ። ያን ጊዜ ቅዱስ ኤዎስጣቴዎስ ከንጉሡ አደባባይ ወጥቶ የመንግሥቱን ወንጌል እያስተማረ በአራቱም ማዕዘን ዞረ። ቅዱሳን ነቢያት በትንቢት የሚመስላቸው በአራቱ ማዕዘን ዙሮ ያስተማሩ ሐዋርያትን በስብከት የሚመስላቸው ይህ ቅዱስ ኤዎስጣቴዎስ ነው። ሲያስተምርም ከቤተ ክርስቲያን ዙሪያ አልራቀም። የጸሎት ሰዓትን በደረሰ ጊዜ ፊቱን በቆም ሸፍኖ እንባውን ከዓይኖቹ ያፈሳል። እንባው በልብሱ ላይ እንደ ውሃ እያፈሰሰ ሰውነቱን በመከራ ይጥላታል። ሆዱንም በረሃብ በጽም ያስጨንቃታል። ሥጋውንም ከአጥንቱ ጋር ያጣብቃታል። ከዚህ በኋላ የብሔረ አግዓዚ ጳጳስ አባ ያዕቆብ ወደ ግብፅ በተላከ ጊዜ በሐማሴን ሀገርም በደረሰ ጊዜ አባታችን ቅዱስ ኤዎስጣቴዎስ ይቀበለው ዘንድ ወደ እርሱ ሄደ። በመንፈሳዊ ሰላምታም እጅ ነስቶ ሰገደለት። ከእርሱም ተባረከ። ቄስ ከጳጳስ መባረክ ልማድ ነውና አቡነ ያዕቆብም ቅዱስ ኤዎስጣቴዎስን ስለ ሥራውና ስለ ሃይማኖቱ ስለ ትምህርቱ መረመረው። አባታችን ቅዱስ ኤዎስጣቴዎስም ለጳጳሱ እንዲህ ብሎ መለሰለት፣ ሃይማኖቴም ትምህርቴም በአብ በወልድ በመንፈስ ቅዱስ በፍጹም ሦስትነት ማመን ነው። ቅድመ ዓለም በግዛቱ የነበረ በሰማያዊ ዙፋኑም እስከ ዘለዓለሙ ይኖራል። ይህም ሥላሴ ሁሉን ያውቃል። በአንድ ቃል በአንድ መንፈስ ሁሉን የፈጠረ ነው። ይህ ሥላሴ የሁሉ መወለጃና መሞቻቸውን ያውቃሉ። የእርሱ ግን የሚያውቀው የለም። ቅዱስ ጳውሎስ እኛ እሱን እናውቀዋለን፣ እርሱ ራሱ ግዛቱን ያውቃል። በሚከራከሩበት ነገር ምክንያት እንዳያገኙ ይህ ሥላሴ ሁሉን ይይዛል፣ ሁሉን ያደርጋል። እርሱን የሚወስነው የለም፣ ምንም የሚሰውረው የለም። ይህ ሥላሴ በአብርሃም ቤት በእንግድነት ተገለጠ፣ በሙሴ ሕግም የሰንበታትን ክብር ገለጠ። እርሱ በነቢያት ተነገረ፣
በቅዱሳን ሐዋርያትም ታወቀ። እርሱም ለቤተ ክርስቲያን አምድ ጽንስ ምሰሶ ነው። የጻድቃን ሞገስ፣ የንጹሐን ደናግል ሽልማታቸው፣ ድል የነሱ የሰማዕታት አክሊላቸው፣ የመስተጋድላን መነኮሳት ተስፋቸው ነው። ይህ ሥላሴ በራሳቸው ላይ አክሊልን የሚያደርግ የሱራፌል የክብር ዘውድን የሚያቀዳጅ ነው። ሁሉ በእርሱ ሆነ፣ ያለ እርሱም ምንም የሆነ ነገር የለም። በነቢያት አድሮ ሰባክያንን ሐዋርያት፣ ጠባቂዎችን መምህራን፣ ሊቃውንትን ሰጠ፣ ቅዱሳን በሚያገለግሉበት ሥራ ጸንተው ይኖሩ ዘንድ። በእኩል ሃይማኖት ወደ ክርስቶስ ሰው መሆን ሕንጻ እስክንደርስ ድረስ ይህንን የሚመስለውን ሁሉ አባታችን ኤዎስጣቴዎስ በጳጳሱ በአባ ያዕቆብ ፊት ተናገረ። አባ ያዕቆብም የሃይማኖቱን ጽናት በሰማ ጊዜ አደነቀ። የአንደበቱን አነጋገር የከንፈሩንም አቀለጣጠፍ ባየ ጊዜ በላዩ ላይ ያማተመ ባረከው። ከእርሱም ጋር በጎዳና በበቅሎ አስቀመጠው። በቀናች በነቢያትና በሐዋርያት ነገር ተስማምቷልና ካህናትና መነኮሳት እንዳከበረውና እንደወደደው ዋዩ ጊዜ በእርሱ ላይ ቀኑበት። በድንጋይ እንደብድበው ብለው ክፉ ምክርን ተማከሩ። ሰው ሳያየን ኤዎስጣቴዎስን በሌሊት እንግደለው አሉ። መኳንንቱንና ሹማምንቱን ሴቶቹና ወንዶቹን በትምህርቱ መልሷልና የጳጳሳቱንም ልቦናቸውን ወደ እርሱ መልሷልና አሉ። እኩሌቶቹም ይህም ምክራቸውን ንጉሡ ከሰማ ያጠፋናል፣ እሱ እንደ ራሱ እንደ ነፍሱ ይወደዋልና በአንደበቱ የሥልጣን መንፈስ ስላለ ቃሉን የሰማ ሁሉ በቃሉ በትምህርቱ ያምናል፣ ሰንበታትን ያከብራል፣ ሥርዓቱን በመጠበቅ ለሥርዓት ይቀናል። ከእርሱም ለእኛ ከባድ ነውና ብንገድለው ይሻለናል ያሉ አሉ። ክፉዎች ካህናትና መነኮሳት አባ ኤዎስጣቴዎስን በቤቱ ሳለ በድንጋይ ወግረው ይገድሉት ዘንድ ተባበሩ። በቤቱ ሳለ ጸሎትን በማቅረብ ለብቻው ያድራልና። ከዚህ በኋላ የሚራዳው መልአክ ቅዱስ ሚካኤል ከእግዚአብሔር ዘንድ ወደ እርሱ ወርዶ ጠላቶች በድንጋይ ሊወግርህ መጥተዋልና ከቤትህ ውጣ አለው። አባ ኤዎስጣቴዎስም ቅዱስ ሚካኤልን እኔ ከእነርሱ ላይ የበደልኩት ሳይኖረኝ ከመሸሽ ይልቅ በእጃቸው ብሞት ይሻለኛል አለው። ምንም የበደለው ሳይኖር ጌታዬን አይሁድ በሁለት ሽፍቶች መካከል ሰቅለው ለሞት አደርሰውታልና። ዳግመኛም ቅዱስ ሚካኤል ቅዱስ ሆይ ከቤት ውጣ፣ የእግዚአብሔርን ትእዛዝ እምቢ አትበል አለው። ለብዙዎች ሰዎች ጥቅም ይጠብቅሃልና። ያን ጊዜ ቅዱስ ኤዎስጣቴዎስ መጥቶ ከቤቱ ፈቀቅ ብሎ ተቀመጠ። በዚች ሌሊት እነኛ ክፉዎች መነኮሳት የአባ ኤዎስጣቴዎስን በቤት ድንጋይ ደበደቡት። እነዚህ ክፉዎች መዝሙረ ዳዊቱን ድንጋይ ጫኑበት። አባ ኤዎስጣቴዎስም በቤቱ ውስጥ የሞተ መስሏቸው ነበር። በነጋ ጊዜ አገልጋዮቹ እንደ ልማዳቸው ሊጎበኙት መጡ። ቤቱንም እንደፈረሰች እንደወደቀች ባዩ ጊዜ አባታቸው ቅዱስ ኤዎስጣቴዎስን በውስጧ የሞተ መስሏቸው አሰምተው አባ አባ እያሉ አለቀሱ። አባታቸው ቅዱስ ኤዎስጣቴዎስም ልጆች አታልቅሱ፣ ኑ ከዚህ አለው አላቸው። ወደ እርሱም ሄደው በሕይወት አገኙት። ሁሉም አደነቁ፣ ከፍ ያለም ደስታን አደረጉ። በስሙ ወራሲነ እግዚእም የሚባል አንድ ንጉሥ ዘንድ ይህ ነገር ተሰማ። አባታችን ቅዱስ ኤዎስጣቴዎስን በድንጋይ እንደወገሩ ተሰማ ጊዜ ይህን ንጉሡ በኃይል ተቆጥቶ አባ ኤዎስጣቴዎስን የደበደቡትን መነኮሳት ይይዛቸው ዘንድ አዘዘ። ሰራዊቱን አስረው አመጧቸው። በፊትም በኃይል ገረፏቸው። ፈጽሞ ጽኑ በሆነ ግርፋት ገረፏቸው። አባታችን ቅዱስ ኤዎስጣቴዎስ እነዚያ መነኮሳት እንደያዟቸው በሰማ ጊዜ ወደ ንጉሥ ሄደ። መነኮሳትን አትግረፏቸው፣ ያሰርካቸውንም ፍታቸው አለው።
ንጉሡ ቅዱስ ኤዎስጣቴዎስን አባቴ ሆይ የሚጠሉህን አንተን ለመግደል የሚፈልጉህን ለምን ትወዳቸዋለህ አለው። ቅዱስ ኤዎስጣቴዎስን ለንጉሡ በወንጌል ትእዛዛችን እንዲህ ነው አለው፣ ጠላታችንን መውደድ የረገሙንን መመረቅ ነው አለው። ከዚህ በኋላ ንጉሡ እነዚያን መነኮሳት መግረፉን ተወ። ይህንን ያዩ የሰሙ ሁሉ ሊገድሉት ለሚወዱ ይቅርታን እንደለመነ ያዩ የልቦናውን ርኅራኄ ደግነት ፈጽመው አደነቁ። ምን እንበለው ይህ ቅዱስ ኤዎስጣቴዎስን በማንስ እንመስለው አሉ። በወንድሙ በቃየል እጅ የተበደለና የሞተ መሥዋዕቱ በእግዚአብሔር ፊት በደረሰ በአቤል ነውን? ወይስ በነፋስ ሰረገላ ወደ ሰማያት ባረገ የመላእክትን ምስጢር ባየ የተለያዩ የዳኑ ተራሮችን ያዩ ባህር የተባለ የድንጋይ ተራራን ባየ መልኩ ቀይ ተራራንም ባየ በመካከላቸው ሰብአይት የተባለች ደብር አለች። መሰረቱን ሰንፔር እንደተባለ እንቁ ያለ ድንጋይ ነው። ጉልላቱም ፔካ እንደተባለ እንቁ ነው። ሰብአይት የተባለችው ተራራ በእመቤታችን ድንግል ማርያም ትመስላለች። ከነውርና ከጥርጥር የነጻች የነገስታት ንጉሥ እግዚአብሔር በእርሷ ላይ ያደረ በእመቤታችን ትመስላለች። እግዚአብሔር በቸርነቱ ምድርን በጎበኛት ጊዜ የሥጋዊ ዘመን በታወቀባት በእመቤታችን ትመስላለች። ይህም መምህር ቅዱስ ኤዎስጣቴዎስ ወደ እርሷ ተጠጋ፣ በረድኤቷም ኃይል ታመነ። ያለ መርከብም በባህር ላይ ሲሄድ እርሷን ተጠጋ። እንደ አድማስ ድንጋይ የጸና ሆነ። የሰይጣንን ተንኮል አሸነፈ። የኃጢአትን ማዕበል ጸጥ አደረገ። ዳግመኛም ለአሙት ይቅርታን በለመነ በነቢዩ ሙሴ እንመስለዋለን። ይህ ቅዱስ ኤዎስጣቴዎስም እንደ ሙሴ ሊገድሉት የሚወዱትን ስለ ክፉ ሥራቸው በጎ ነገርን ከፈላቸው። ዳግመኛም የዋህ ልብ ትሑት በሆነ በጠላቱ በሳኦል ውድቀት ባልተደሰተ በዳዊት እንመስለዋለን። ስለ ሳኦል ሞት ፈጽሞ ባለቀሰ ለቤተ ዘመዱን በጎ ነገርን እንዳደረገ እንደ ዳዊት። ኤዎስጣቴዎስንም የሰደቡትን አልሰደባቸውም፣ ለመግደል የፈለጉትንም አልተቀየማቸውም። የሲዶና ክፍል በሆነች በስራፕታ የመበለቲቱን ልጅ ባነሳ በኤልያስ እንመስለዋለን። ወይስ በሕግና በቀኖና በሥርዓተ ቤተ ክርስቲያን ባስጌጠ በዮናስ ልጅ በጴጥሮስ እንመስለዋለን። በሄደበት በጸሎቱ ሕሙማንን የሚፈውስ ማስተዋልና ዕውቀትን የተመላ ኤዎስጣቴዎስን እንደ እርሱ ነው። ልቡም የዋህነትና ትሕትናን የተመላ ሊገድሉት ለሚወዱ ምሕረትና ድኅነትን ለመነ። በእነዚህ ቅዱሳን አባታችን ኤዎስጣቴዎስን መሰሉት። ብዙ ፍሬ ገድልንም በመያዝ ከእርሱ ጋር ይተባበራል። የገነት ተክልን መሰለ፣ አእምሮ አብቦ ጣፋጩን ገድል አፈራ። በወንጌል እንደተነገረ ባለ 30 ባለ 60 ባለ 100 አፈራ። ንዑድ ክቡር ህሩይ ወደሆነ ወደ አባታችን ኤዎስጣቴዎስ ጥንተ ነገር እንመለስ። ከዕለታት በአንድ ቀን እያስተማረ ሳለ ለዛፍ ሲሰግዱ የማምለኪያና ጣዖት ሕዝብን ድምፅን ሰማ። ለአምላኩ ሕግ ቀናኢ ሆኖ ሄደ። እናቱ የምትሰዋላቸውና የምትሰግድላቸው የማምለኪያ ዛፎችን በምሳር እንዲቆረጥ በእሳት እንዲቃጠል እንደ ንጉሥ አሳ እንደዚሁ ይህ አባ ኤዎስጣቴዎስም የጣዖታት ማምለኪያ ዛፎችን ቆርጦ አመድ እስኪሆኑ በእሳት አቃጠላቸው። ትቢያቸውንም ጠረገ። የነበሩበት ቦታቸውም አልታወቀም። በእሳት ያቃጠላቸው የማምለኪያ እንጨቶች ቁጥር እስከ 12 ደረሰ። ከዚህ በኋላ ከልዑል እግዚአብሔር ዘንድ ወደ ኢየሩሳሌም ሂድ የሚል መልካም ሐሳብ መጣለት። ስለ እውነትና ስለ ሕይወት ራስንም ታደክም ዘንድ ሂድ፣ ከጌታ ከእግዚአብሔር ዘንድ የተቀበልከውን ገንዘብ ታበዛ ዘንድ በብዙ ገድል በድካም በጾምና በጸሎት
ከትርፉ ጋር ለእርሱ ትመልስ ዘንድ ቃሉንም ትሰማ ዘንድ በጥቂት የታመንክ ቸር አገልጋይ ሆይ በብዙ ላይ ሾመሃለሁና ወደ ጌታ ተላ ደስታ ግባ ያለውን ቃል ሰምተዋልና። ያን ጊዜ በመንፈስ ቅዱስ ፍቅር ልቦናው እንደ እሳት ተቃጠለ። ጌታችንም ከእናቱ ማርያም ጋር በረሃብ በጥሞና በድካም ከቤተልሔም እስከ ደብረ ቁስቋም ድረስ መሰደዱን አስቧልና። ዳግመኛም በመስቀል ላይ መሰቀሉንና መሞቱን አሰበ። የቤተ ክርስቲያን መሠረት የሆነ የቅዱስ ጴጥሮስን ተዘቅዝቆ መሰቀል አሰበ። ልሳነ እፍረት የተባለ የቅዱስ ጳውሎስንም አንገት መቆረጥ አሰበ። ፊቱን በሴት ነጠላ ተጠቅልሎ እንደተቆረጠ ከእርሱም ከደም ጋር ወተት እንደፈሰሰ የሮም ሰዎችም ሰይፍ የያዙ ወታደሮች የገደሉት የጳውሎስን ድንቅ ሥራ እንዳደነቀው አሰበ። ዳግመኛ በአገልጋዮች ዘንድ የተመረጡ በሕይወታቸውና በትንሣኤያቸው ብርሃናትን በመጎናጸፍ የተለዩ የሆኑ የጢሞቴዎስና የዲዮናስዮስንም ልቅሶን አሰበ። ዳግመኛም የቅዱስ ያዕቆብ ወልደ ነጎድጓድ ሞትንና ሮምና በእሳት በሚነድበት ቤት የሞታቸው ዕንቁ መረገድ የተባለ የቅዱስ ዮሐንስን ትዕግሥት አሰበ። ዳግመኛም ስለ እውነት መከራን የተቀበሉ በዓለም የተናቁ የሐዋርያትን መከራ አሰበ። በነገሥታት አደባባይ ከሞቱት ሐዋርያት በእሳት የተቃጠሉ፣ በጦር የሞቱ፣ በድንጋይ ተወግረው የሞቱ፣ በሰይፍ ተቆራርጠው የሞቱ አሉ። አባታችን ኤዎስጣቴዎስ ይህንን ሁሉ የሐዋርያት መከራና ተጋድሎ አይቶ አለቀሰ። እንደነርሱም ይሆን ዘንድ ወደደ። ያን ጊዜ አባ ኤዎስጣቴዎስ ወራሴ እግዚእን ልጆቼ ስለበሉት ፈንታ ይህን ገንዘብህን ውሰድ አለው። እኔ ግን ከውሃ በስተቀር ምድርን ያበቀለችውን አልበላም። ቅዱስ ኤዎስጣቴዎስንም ይህንን ብሎ ልጆቹን ሰብስቦ እኔ ወደ ኢየሩሳሌም ሄጄ የፈጣሪን ሕጉና ትእዛዙን እፈልግ ዘንድ እወዳለሁ አላቸው። ልጆቼ እናንተ ግን መንገዴን ያቀናልኝ ዘንድ ጸልዩልኝ፣ ባዘዝኳችሁም ሥርዓት ጽኑ። ወራሴ እግዚእም ቅዱስ ኤዎስጣቴዎስን ወደ ኢየሩሳሌም ይሄድ ዘንድ እንዳሰበ ሰምቶ ተቆጣ። በእግር ብረት ያስሩት ዘንድ አዘዘ። ቅዱስ ኤዎስጣቴዎስ በእስር ቤት ሳለ ሌሊቱን ሁሉ ተግቶ ወደ እግዚአብሔር ለመነ፣ ስሙንም ጠራ። ያን ጊዜ እግዚአብሔር መልአክ በእሳት አምሳል ወርዶ ስራቱን ፈታለትና እግዚአብሔር ወዳጅ ሆይ እግዚአብሔር ያላሰረውን ማሰር የሚቻለው ማን ነው ብሎ ተነሳለው። እንደዚህ ያሉ ሳሉ ማሰሪያዎቹ ተፈቱ፣ ከእሳቱም እንደገባ ሰም ቀለጡ። በሁለቱ ወታደሮች መካከል ተኝቶ ሳለ የጴጥሮስ እስራት እንደተፈታ ሁለቱ እጆቹና እግሮቹ ታስረው 12 የእስር ቤት ወታደሮች በዙሪያው ሳሉ እግዚአብሔር መልአክ ወደ እርሱ ወርዶ በአጠገቡ ቆመ። ቤቱን በራ። ቅዱስ ጴጥሮስን ጎኑን ጎንተል አድርጎ ቀሰቀሰው። ፈጥነ ተነስተ ተከተለኝ አለው። እንደ እርሱ የአባታችን ኤዎስጣቴዎስ እስራቱ የተፈቱ የተአምራቱ ኃይልም ታየ። የእስር ቤት ጠባቂም ሄዶ ለንጉሡ ነገረው። ንጉሡን ፈራ። በዚህች ዕለት ይህን ድንቅ ነገር የሰሙ ያዩ ሁሉ አደነቁ። ጌታችንም ተገልጦ ወዳጅ አገልጋይ ኤዎስጣቴዎስ ሆይ ተነስተ ወደ ኢየሩሳሌም ሂድ አለው። ወደ ተወለድኩበት ወደ ቤተልሔም፣ ወደ አደግኩበት ወደ ናዝሬት፣ ወደ ተጠመቅኩበት ወደ ዮርዳኖስ አይሁድ በቅናት ወደ ሰቀሉኝ፣ እጅና እግሬን በቅናት ወደ ተቸነከርኩበት። ከዚህ በኋላ ይህን ነገር ከጻድቁ አንደበት በሰሙ ጊዜ ቃላቸውን ከፍ አድርገው እንዲህ ብለው ጮኹ። ነፍሱን ለሕዝቡ አሳልፎ የሚሰጥ እንደዚህ ያለ ጠባቂ መምህር ወዴት እናገኛለን? ኃጢአታችንን በነገርነው ጊዜ ስለኛ ይጸጸታል። ከደዌ ኃጢአት ያድነን ዘንድ ስለኛ መከራን ያበዛል። ጾምና ጸሎት መከራን፣ መትጋትን፣ ሐዘንና ድካምን አያቋርጥም። እንባውን በፊቱ ላይ እያዋረደ ራእይን ከሰማይ እስኪያይ
ነፍሱንም መድኃኒት እስኪያገኝ ድረስ ይህንን ሁሉ ገድል አይተውም ልጆቹ መነኮሳት ይህንን ብለው ዝም አሉ። እርስ በርሳቸው እንዲህ ተባባሉ፣ አባታችን ወደ ኢየሩሳሌም ለመሄድ ልቦናውን አጽንቷልና በተቀደሱ እጆቹም ቡራኬን እንቀበል ዘንድ ኑ በህብረት እንሰናበተው አሉ። ከዚህ በኋላ ልጆቹም አዋቂዎችም ወደ እርሱ ሄደው እጅ ነስተው ሰገዱለት። ሐዋርያት በሲኖዶሳቸው መጽሐፍ ከእግዚአብሔር በታች አባት ለሆነን ለአንተ እንሰግዳለን እንዳሉ አባታችን ሆይ በእጅ ሥጋ ወደሙን እንቀበል ዘንድ እንወዳለን አሉት። አባታችን ኤዎስጣቴዎስም ደግ ጠባቂ መንፈሳዊ አባት ነውና ከአብርሃም ወገን የአብርሃም ዘር ልሳነ እፍረት ከተባለ ከቅዱስ ጳውሎስ ቃል እንዲህ እያለ ያስተምራቸው ጀመረ። ዛሬም ይህንን የጌታችን ሥጋና ደም ሳይገባው የሚቀበል ስለ ሥጋና ደሙ ይፈረድበታል። ከዛሬ ጀምሮ ሰው ሁሉ ራሱን ፈትኖ ሥጋውን አንጽቶ በማመን ሥጋውና ደሙን ይቀበል ዘንድ ከሥጋውና ደሙ ሳይበቃ ሳይገባው የተቀበለ መከራው ለራሱ ይቀበላል። የጌታችን ሥጋና ደም ክብር ካላወቀ ሰውነቱ ከኃጢአት ልቦናው ከቂም በቀል ካላነጻ ፍዳውን ይቀበላል። በዚህም ነገር ልጆቹን ይመክራቸዋል፣ ይገስጻቸዋል። ልጆቹም የቃሉን ማማር የአንደበቱን አቀለጣጠፍ አደነቁ። እንደዚህም ብሎ መለሰላችሁ፣ ራሳችሁን ለሥጋ ወደሙ አዘጋጁ፣ እኔም እናንተ እንዳላችሁኝ አደርጋለሁ አላቸው። ከዚህ በኋላ ወደ እግዚአብሔር ቤተ መቅደስ ገብቶ በምድር ላይ ተንበርክኮ ሰገደ። እጁንም ወደ ሰማይ ከፍ ከፍ አደረገ። እንዲህም እያለ ወደ ፈጣሪው ለመነ። አቤቱ የአገልጋይን ልመና ስማ፣ ልመናውንም አትናቅ። ስለ አንተ የደከሙትን የወንዶችና የሴቶች የአገልጋዮችንም ልመና ስማ። የጌትነትህንም ኃይል ወደሚገለጽበት ወደ ቤተ መቅደስ ድህነትን ያገኙ ዘንድ የመጡትን ኃጢአታቸውን ይቅር በላቸው። የኃጢአታቸውን እስራት ተመልከት፣ ንስሐቸውንም እንደ መልካም መዓዛ በፊትህ ይድረስ። ይህንንም ብሎ ዲያቆኑን ለሥርዓተ ቁርባን ሥጋው ደሙን ያዘጋጅ ዘንድ አዘዘው። ዲያቆኑም የመሥዋዕቱን ተልእኮ በጨረሰ ጊዜ ቅዳሴ ይገቡ ዘንድ አዘዘ። አባታችን ቅዱስ ኤዎስጣቴዎስም ለቅዳሴ የሚሆን ልብሰ ተክህኖውን ለብሶ ከእርሱ ጋር ይላላከው ዘንድ ስሙ መርቆሬዎስ የተባለ ዲያቆንን አዘዘው። ይህም ዲያቆን ጠባዩ ያማረ እንደ ቀዳሜ ሰማዕት ቅዱስ እስጢፋኖስ በሃይማኖት የተመረጠና የተሸለመ ነው። እንደ ሐዋርያት ሥርዓትም ሁለቱ ቅዳሴ ጀመሩ። እየቀደሱም ሳሉ የአባታችን ቅዱስ ኤዎስጣቴዎስ እንባው እንደ ክረምት ዝናብ ይወርዳል። ሰውነቱ ተለዋወጠ፣ እንደ እሳት ብርሃን ቦግ ቦግ አለ። ሰውነቱ በእሳት እንደጋሉት እንደ ሊባኖስ ብረት በመለኮት ኃይል ይግላል። ቅዳሴውን ጨርሶ የመንፈስ ቅዱስ ጸጋን ወደኛ ላክ ከሚለው ደረሰ። ይህን ባለ ጊዜ ሰማይ ተከፈተ፣ የእሳት መጋረጃ ተገለጠ። መንፈስ ቅዱስ በነጭ ርግብ አምሳል ከሰረገላው ዘሎ ወረደ። እግሩ የእሳት ምሰሶን ይመስላል። ከንፈሮቹም ፈጣን የሚያስፈራ እንደ መብረቅ እሳት ናቸው። ዓይኖቹም ብርሃናቸውን እንደሚያንጸባርቅ እንደ አጥቢያ ኮከብ ሆኑ። ቤተ መቅደሱንም ጋረዳት። ካህናቱም ሥራቸውን መስራት እስኪሳናቸው ድረስ የጌትነቱን ብርሃን መላት። ከዚህ በኋላ ታላቁ ካህን ቅዱስ ኤዎስጣቴዎስን ዲያቆኑ መርቆሬዎስ የጌታችንና የመድኃኒታችን ኢየሱስ ክርስቶስ የከበረ ሥጋውና ደሙን ለሕዝቡ ያቀብሉ ዘንድ በወጡ ጊዜ በዚያን ሰዓት ለሕዝቦች እንደ እሳት ምሰሶ ሆነው ታዩአቸው። ፊታቸው እንደ ፀሐይ ይበራል፣ ልብሳቸው እንደ በረዶ ነጭ ነው። እግዚአብሔር ማደሪያ ቤተ ክርስቲያን የእሳት ነበልባልን ተመላች። የደመና ብርሃን ከዳር እስከ ዳር በአራቱም ማዕዘን ጋረዳት። ሕዝቡም ይህንን ታላቅ ግርማ ባዩ ጊዜ በግንባራቸው ተደፉ። ከፍርሃትና ከድንጋጤ የተነሳ ወደ ቁርባን መቅረብ ተሳናቸው። ከእነርሱም እየተንቀጠቀጡ የቀረቡ አሉ።
እንደ በድንም የሚሆኑ አሉ። በቅዱስ ኤዎስጣቴዎስ እጅ ቁርባን ሳይቀበሉ ተሸክመው ወደ ውጭ ያወጧቸውም አሉ። የወደቁትም እነዚህ 5ቱ ሰዎች ናቸው። ከዚህ በኋላ እነዚህ 5ቱ መነኮሳት ምንኩስናቸውንም ጣሉ፣ ወደ ዓለምም ተመልሰው ገቡ። ሐዋርያው ውሻ ወደ ትፋቱ እሪያም ወደ ጭቃው ተመለሰ ብሎ እንደተናገረ ይህንን ነገር መንፈስ ቅዱስ አውቆ የተሸሸገውን የሚያውቅ ኩላሊትን የሚመረምር እነዚህ 5ቱ ሰዎች በቅዱስ ኤዎስጣቴዎስ እጅ ቁርባን እንዳይቀበሉ ከለከላቸው። የተገባቸው ግን ቁርባንን ተቀበሉ፣ የበረከትን ጸጋን አገኙ። አባታችን ሆይ ምን ብለን እናመስግንህ? አንተ መንፈስ ቅዱስ ያመሰገንህ ኢየሱስ ክርስቶስ በሰማይና በምድር በረከት የባረከ ነህ። ጸጋና ሞገስ ለዘላለሙ ላንተ ነውና። አባታችን ኤዎስጣቴዎስ ያደረገው ተአምር ይህ ነው። ጸሎትና በረከቱ ከኛ ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኖር አሜን። በእግዚአብሔር ዘንድ አንድ መነኩሴ እንዳለ ተነገረ። ምንኩስናውም ደብረ ሊባኖስ በምትባል በአባ ተክለ ሃይማኖት ደብር ነው። በአባ እንድርያስም ዘንድ በውስጧ መነኮሰ። ከዚህም በኋላ ወደ ገዳም ተሰደደ። በሁለት ወንዞች መካከል ተቀመጠ። የአንዲቱ ስሟ ሮማ ነው፣ ሁለተኛይቱ አባይ ናት። ይሄውም ግዮን ነው። ለጎጃም ሀገረ ገዢ ለሚሆን መኮንን የመነኩሴውን ሥራ ሁሉ ነገሩት። የመነኩሴውን ደግነት በሰማ ጊዜ ለጉብኝት ተጋ። ምክሩንም ሊሰማ ወደደ። ወደ እርሱም ሄደ። ይህም መነኩሴ ወደ ባህር ተወረወረ። ያም መነኩሴ በእግዚአብሔር አምላክ ስም አማለው። እጅ ሳይነሳው በረከቱንም ሳይቀበል ወደ ቀኝ ወደ ግራም እንዳይነዋወጥ ለመነው። መነኩሴውም ከዚህ በኋላ የነዳያንን ሰዎች ገንዘብ ስለሚነጥቁ ጭፍሮች ተቆጣው። ያንንም መነኮስ ስለ አሽከሮቹ እጅግ ተጠየፈው። መኮንኑም በለዘብታ ይናገረው ዘንድ እያዘነ እያለቀሰ ከእግሩ በታች ወደቀ። ልቡ ቢያዝንለት እሱም ተጸጸተለት። ልቡም እንደተመለሰ ባየ ጊዜ ይህን መኮንን ስለ ኑሮ ጠየቀው። ቅዱሳንን የሚወድ የእግዚአብሔርን ሕግ የሚጠብቅ በሰው ሁሉ ዘንድ የተለመደና የታወቀ እርሱ ለተራቡ ያስባል ያጠግባቸውማል፣ የተጠሙትን ያረካቸዋል፣ የታረዙትንም ያለብሳቸዋል። እንደ አብርሃምም እንግዳን ይቀበላል፣ በቤቱም ያሳድራቸዋል፣ እግራቸውንም ያጥባቸዋል። የነቢያትና የሐዋርያት ልጅ ነውና የብርሃን እናት እመቤታችን የማርያምን ስምንም ይወዳልና። ይኸውም መኮንን ይህን መነኩሴ ወደ ገዳም ስለተሰደዱ ቅዱሳን ጠየቀው። ጸጋቸውና ክብራቸው እንዴት እንደሆነ ይህ መነኮስ ይህ መኮንን አለው። የምናገር ስለ አንተ ክብር አይደለም፣ የአሸናፊ እግዚአብሔር ምስጋና ይታወቅ ዘንድ ነው እንጂ አለው። የወዳጆቹ የቅዱሳን ጻድቃን ሰማዕታት የድካማቸው የትዕግስታቸው ብዛት የመጋደላቸው ኃይል ይታወቅ ዘንድ ነው እንጂ ነው መላእክት እስከ 7ኛው ሰማይ ያደረሱኝ። በዚያም ለየራሳቸው ቅዱሳን የሚሆኑ የነቢያት ክብር አየው። ዙሪያ ያስተማሩ የሐዋርያትን ዙፋን ድል የነሱ የሰማዕታትን ዘውድ መስተጋድላን የመነኮሳትንም ክብር የአንዱም ከአንዱ በየማዕረጋቸው በየሥራቸው ልክ ይበልጣል። በዚህም የአባታችን ኤዎስጣቴዎስ እጅግ ከፍ ያለ ዙፋንን አየው። በዚያም በእግዚአብሔር ዘንድ ከፍ ያለ ሞገስን ተቀዳጅቶ ከ7ቱ ሊቃነ መላእክት ጋር በአብ በወልድ በመንፈስ ቅዱስ ፊት በመጋረጃ ውስጥ በደስታ ሲወጣ ሲገባ አየሁት። በእጁም የብርሃን መስቀል ይዞ ሁለመናው በትምህርተ መስቀል የታተመ ግምጃ ለብሶ በቀኙም በኩል አንድ መነኩሴ ከፍ ባለ ምስጋና ይቆማል። እሱም እንደሱ ያሉ የብርሃን ልብስ ለብሶ ይቆማል። መልአክም ሰላምን ጠየቅኩት፣ ከኔ ጋር የሚሄድ እነዚህን የብርሃን ልብስ የለበሱ እነማን ናቸው ብዬ ጠየቅኩት። መልአኩም አለኝ፣ ይህ የሚመራኝ መነኩሴ ከ7ቱ መላእክቶች አንዱ በታላቅ ምስጋና ይወጣል፣
ይገባልም፣ በመናፍስት ጌታ ፊትም ይቆማል። ይህም አባ ኤዎስጣቴዎስ ነው፣ የሕግና የሥርዓት መምህር። ይህም በቀኙ የቆመው የደብረ ቢዛኑ አባ ፊልጶስ ነው። እኔም ለሌሎች ለኢትዮጵያ መነኮሳት ያልተሰጠ ከፍ ያለ ክብርን ስለምን አገኙ አልሁት። እርሱም ቅዱሳን የሚሆኑ ሐዋርያት አባቶች የሰሩት ቀኖና ስለጠበቁ ነው አለኝ። እንደገናም ሐዋርያት የጰራቅሊጦስን በዓል ተጠንቅቀው እንዳከበሩ እነርሱም በዓለ ጰራቅሊጦስን ከክርስቶስ ትንሣኤ ጋር አስተካክለው ስላከበሩ ነው አለኝ። ስለዚህ ከሌሎች መነኮሳት ይልቅ እነርሱ ተሻሉ፣ ከፍ ከፍም አሉ፣ ክብርም በዛላቸው። እኔም አልሁት ስለ ጽድቅ ብለው የተጋደሉ ሌሎች መምህራን ወዴት አሉ? እርሱም በየርስታቸውና በየማዳሪያቸው ይኖራሉ አለኝ። በአባቴ ቤት ብዙ ማረፊያና ማደሪያ አለ ብሏልና፣ ይህም ቅዱስ ወደ እግዚአብሔር የተጠጋ ሆኗልና ሕጉና ትእዛዙን ስለጠበቀ ሕግ ጠባቂ ነው፣ አብዝቶ መከራን ይቀበላልና። ይህን ነገር የአገረ ገዥ በሰማ ጊዜ በአባታችን በኤዎስጣቴዎስ ፍቅር ልቦናው ተሰቀለ። መታሰቢያውን ለማድረግ ተጋ። የቀኖናውንም ሕግ ስለወደደ ይችን መጽሐፍ እንዳስተረጎማችኋት ከዚህ ደግ ንጉሥ አፍ ሰምታችሁ ብሎ ለልጆቹን ነገር ለአባታችን ለቅዱስ ኤዎስጣቴዎስ በተናገረ ጊዜ እንደ ጴጥሮስ ቁልቁል መሰቀላቸውን ምስክራቸውንና ነገራቸውን ካላመነው፣ ነገር ግን በአባ ተክለ ሃይማኖት ልጆች ወገን የሚሆን መነኩሴ የአባታችን የኤዎስጣቴዎስን ልዕልና ክብሩን የነገረኝ እርሱ ነው። ልመናውና በረከቱ ከሁላችን ጋር ለዘላለሙ ጸንቶ ይኖር አሜን። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም አስራት ያደራ በኩራት ልጆች፣ የቅዱሳን ወዳጆች፣ እግዚአብሔር አምላክ ስለ ቅዱስ ኤዎስጣቴዎስ ብሎ እንዲምረን በተሰጠው ቃል ኪዳንም እንዲጠብቀን በረድኤትና በበረከት ሁላችንም በያለንበት እንዲባርከን አምላካችን እግዚአብሔርን እንዲህ ብለን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የድንግል ማርያም አማላጅነት የቅዱሳን ተራዳይነት ከሁላችንም ጋር ይኑር ለዘላለሙ አሜን።